ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወዳችሁ የያሮስ ሁለት ኦርቶዶክሳውያን እንዴት አላችሁ? እንዴት ሰነበታችሁ? እንዴት ቆያችሁ? ይህ መረጃ ጉልበት ይኖረው ዘንድ ላይክ ሼር አድርጉ። ምክንያቱም በቀን 3 ጊዜ በማልዳ በቀትር 7 ሰዓት፣ በምሽት 1 ሰዓት፣ በምሽት 5 ሰዓት ያለ መሰልቸት ያለ መድከም ወደ እናንተ ቪዲዮዎችን እያመጣው ያጋራሁ እገኛለሁ። ላይክ ያደረጋችሁ አይደለም ያ ሁሉ ሰው ያየ ግን 14000 ሰው ብቻ ነው ሰብስክራይብ ያደረገው። እና እንዴት ነው አረታው ግዴላችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ አበረታቱን። እስቲ ይሄ ላይክ ከ200 በላይ ላይኮች ይለፍ። ትብብራችሁን አሳዩ። የዮናታን አክሊሉን ጉድ እናጋልጥ። ያው ዮናታን አክሊሉ ራሱን ማርሴል ቸርች ብሎ በሚጠራው ላይ የሚያስተምር ሰው ነው። ተደጋጋሚ የሆኑ የስተት አስተምሮች፣ ተደጋጋሚ የሆኑ ጥፋቶች የማይለዩት ሰው ነው። አሁን ደግሞ የቤተ ክርስቲያንን ታሪክ አነሳው በማለት የ3ኛው መቶ ክፍለ ዘመን የ16ኛው መቶ ክፍለ ዘመን ታሪክ በማንሳት ሌላ የስተት ትምህርት ማስተማር ጀምሯል ወይም አሳይቷል አስተምሮ። እሱን ነው ማስደምጣችሁ። ወንድማችን አቡ ታዲያ በቂና ተመጣጣኝ የሆነ መልስ ሰጥቷል። ለማን? ለዮናታን አክሊሉ። ዮናታን አክሊሉ ምንድነው የተሳሳተው? ትክክለኛው ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮስ ምንድነው የሚለው ነው ዛሬ ማስደምጣችሁ። ትብብራችሁ ላይክ በማድረግ ሼር በማድረግ አጋነታችሁ እንዳይለየኝ። ወንድማችሁ መብራቱ ነኝ። በቀጥታ ወደ ቪዲዮቹ አመራለሁ። ቆይ ነው ይሄ ሁሉ ራሱ ይከር በቀኝ ጆሮአችሁ ስሙኝ። በ3ኛውና በ4ኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። ከዛም በ16ኛው ክፍለ ዘመን ከረጅም ዝምታ በኋላ እነ ማርቲን ሉተርና እነ ጆን ካልቪን ቃሉን ሲያነሱ መንፈሱን ግን አልነኩትም፣ ተዉት። ሁልጊዜ በታሪክ በ1906 ከዛ በፊት በ1904 በእንግሊዝ ዌልስ ውስጥ የነበረ ሪቫይቫል ነበር። እነ ጆን ዌስሊ ወጣት ልጅ ነው እየሰበከ ብዙ ሰዎች በመንፈስ ቅዱስ ይሞሉ ነበር። ብዙ ሰዎች አልኮል መጠጥ ያደፋፍራል፣ ደፋር ያደርጋል ብለው ይናገራሉ። ነገር ግን አለማወቅ የሚሰጠውን ያህል ድፍረት የሚሰጥ አይመስለኝም። አለማወቅ ከአልኮል የበለጠ ሰዎችን ደፋር የሚያደርግ ነገር ነው። ይህ ሰው የተናገረው ነገር ላይ 3 ነጥቦችን እናንሳ። ከመጽሐፍ ቅዱስ ላይ ከተገለጸ የነገረ ቤተክርስቲያን ቴዎሎጂ አንጻርና ከቸርች ሂስትሪ አንጻር ማለት ነው። በመጽሐፍ ቅዱሳችን ላይ ጌታ ኢየሱስ ክርስቶስ ቤተክርስቲያን ለዘለዓለም እንደማይተዋት በተደጋጋሚ ቃል ገብቷል። ሐዋርያትን ሁሉ ወደ ዓለም ሲልካቸው እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ የሚል ታላቅ ቃልን ገብቶላቸዋል። እንዲሁም ደግሞ የሚመሰረታትን የእርሱን ቤተክርስቲያን የጋንም ደጆች እንኳን እንደማይችሉ ተናግሯል። ይህንን ቃሉን ግን ይህ ሰው ገና በ3ኛው ክፍለ ዘመን ገና በ4ኛው ክፍለ ዘመን ጌታ ኢየሱስ ቃሉን አጠፈ እያለ ነው። ለዘላለም አልተዋችሁም ያለው ጌታ ገና በ3ኛውና በ4ኛው ክፍለ ዘመን ተዋት እያለ ነው። ለዘላለም ሁልጊዜ ከእናንተ ጋር እኖራለሁ ያለው ጌታ በ3ኛውና በ4ኛው ክፍለ ዘመን ተለያት እያለ ነው። የጋንም ደጆች እንኳን አይችሏትም ብሎ ጌታ ኢየሱስ የተናገረላት ቤተክርስቲያንን ፖለቲካ ግን ቻላትና ከመጽሐፍ ቅዱስም ከመንፈስ ቅዱስም አራቃት እያለ ነው ይህ ሰው። ስለዚህ የዚህ ሰው ንግግር ቀጥታ አጌነስት ጌታ ኢየሱስ ክርስቶስ ነው፣ አጌነስት መንፈስ ቅዱስ ነው፣ አጌነስት መጽሐፍ ቅዱስ ነው። መንፈስ ቅዱስን ኢየሱስ ክርስቶስ ይልክልን ለሐዋርያት የሚልክላቸው መንፈስ ቅዱስ ለዘላለም ከእናንተ ጋር ይኖራል ብሏል። በሐዋርያት ሥራ ምዕራፍ 2 ላይ ለሐዋርያት የወረደላቸው መንፈስ ቅዱስ ለዘላለም እነርሱ በሚያጠምቋቸው ላይ እያደረ ሁልጊዜም በክርስቲያኖች ዘንድ የሚኖር መንፈስ ቅዱስ ነው። ለዘላለም ከእናንተ ጋር ይኖራል ተብሎ ነው የመጣው የተላከልን ራሱ። ይህንን መንፈስ ቅዱስ ግን ይህ ሰው ምን አለ? ገና በ3ኛውና በ4ኛው ክፍለ ዘመን ተለየ። ከዛ ከብዙ ሺህ ዘመን ከ1900 ዓመት በኋላ የዛሬ 100 ዓመት መጣ ይለናል። ይሄ እጅግ በጣም አጌነስት ጂሰስ እና አጌነስት ሆሊ ስፒሪት ነው ማለት ነው። ሌላኛው ደግሞ ከቤተክርስቲያን ታሪክ አንጻር በ3ኛውና በ4ኛው ክፍለ ዘመን ቤተክርስቲያን መጽሐፍ ቅዱስንና መንፈስ ቅዱስን ጥላ ከፖለቲካ ጋር ተጋባች ብሏል። እንዴት ያለ አለማወቅ ነው ይሄ! ከየት የመጣስ ታሪክ ነው? በ3ኛውና 4ኛው ክፍለ ዘመን ማለት እኮ ለቤተክርስቲያን ወርቃማው ክፍለ ዘመን የሚባለው ዘመን ነው። ከአንደኛውና ሁለተኛው ክፍለ ዘመን የሰማዕታት ዘመን ነበረ። ብዙ ቅዱሳን ሰማዕታት የተሰዉበት ዘመን ነው። 3ኛውና 4ኛው ክፍለ ዘመን እንደውም ክርስትና ሞር ኤክስፓንድ ያደረገበት በዓለም ሁሉ የተስፋፋበት ቴዎሎጂ በእጅጉ የተብራራበት ዴቨሎፕ የተደረገበት ትልቅ ወርቃማ የቤተክርስቲያን ዘመን ነው። አፖስቶሊክ ኢራ ነው። ይህንን ዘመን እንዴት ነው መጽሐፍ ቅዱስን ጥላ መንፈስ ቅዱስን ጥላ ከፖለቲካ ጋር ተጋባች? ቅዱስ አትናቴዎስን ነው እንደዚህ የምትለው መጽሐፍ ቅዱስን ጥሎ ከፖለቲካ ጋር ተጋባ? መጽሐፍ ቅዱሱን የሰጠን አሁን የምትይዘውን የምታነበውን መጽሐፍ ቅዱስ የሰጠን ቅዱስ አትናቴዎስን ነው። መጽሐፍ ቅዱስን ጥሎ ከፖለቲካ ጋር ተጋባ? አምብሮስን ነው? ሂፖላተስን ነው? ክሌሜንት ኦፍ አሌክዛንድሪያን ነው? ቅዱስ ጄሮምን ነው? ቅዱስ ዮሐንስ አፈወርቅን ነው? እንደው ኦሪገን እና ተርቱሊያንን የመሰሉት እነዛ ቴዎሎጂያን እንደው ይቅሩ። አምብሮስን ነው?
መንፈስ ቅዱስን ጥለው ያልከው እነዚያን የካፓዶሺያ አባቶች ቅዱስ ጎርጎርዮስ ዘኑሲስና ታላቁ ወንድሙን ደግሞ ባሲልን እነርሱን ነው በዓለም አቀፍ ጉባኤ ደረጃ በዩኒቨርሳል ካውንስል ተዘጋጅቶ መንፈስ ቅዱስን ዲፌንድ ያደረጉትን በእጅጉ አብራርተው ስለ መንፈስ ቅዱስ የጻፉትን እነዛን ካፓዶሺያን ፋዘሮች ግሪጎሪ ኦፍ ኒሳን፣ ግሪጎሪ ኦፍ ናይዛንዙ እና ደግሞ ሴንት ባዚል ዘ ግሬት እነዚህን ነው መንፈስ ቅዱስን ጥለው ያልከው። እንዴት ያለ አለማወቅ ነው ይሄ! ከዛ ደግሞ እስከ 3ኛውና 4ኛው ክፍለ ዘመን እስከ 16ኛው ክፍለ ዘመን ድረስ መጽሐፍ ቅዱስና መንፈስ ቅዱስን ጥላ ከረጅም ዝምታ በኋላ እነገሌተ እንዴ በዚህ ሁሉ ዘመን ውስጥ ቤተክርስቲያን ከሌለች እውነተኛውን የጌታ ኢየሱስ ክርስቶስን መጽሐፍ ቅዱስ ራሱ የእግዚአብሔርን ቃል ራሱ ማን ይዞት መጣ? መንፈስ ቅዱስ ከሌለ ጌታ ኢየሱስ ክርስቶስ ከቤተክርስቲያን ከተለየ ይህንን ሁሉ በመሃል ያለውን ዘመን ማን ይዞት መጣ? የእግዚአብሔርን እውነተኛ ቃል እነዚህ ሰዎች ጋር ራሱ አሁን የተጠቀሱ ሰዎች ጋር ራሱ እንዴት ደረሰ ያስብላል። ጌታ ኢየሱስ ክርስቶስ የት ነበረ? መንፈስ ቅዱስ የት ሆኖ ነው ቤተክርስቲያን ሙሉ ለሙሉ ከጌታ ኢየሱስ ተለይታ ከፖለቲካ ጋር የተጋባችው? ያ ቃል የገባላት ያ ራስ የሆነላት ክርስቶስ ኢየሱስ የት ሄዶ? ያ ለዘላለም ይኖራል የተባለው መንፈስ ቅዱስ የት ሄዶ? ከመቼው ቃሉ ታጥፎ ገና በ3ኛውና በ4ኛው ክፍለ ዘመን ከዛ ዘመን አንስቶ የፕሮቴስታንቲዝም መስራች የሚባሉ እነዚህ ግለሰቦች እስኪመጡ ድረስ ምንም ክርስትና ራሱ የሚባል የለም ማለት ነው። እንዴት ሆኖ? ይሄ እኮ እጅግ በጣም ትልቅ አላዋቂነት ነው። በነገራችን ቆይ እንደው ይሄ ሁሉ ራሱ ይከር በስንተኛውና በስንተኛው ክፍለ ዘመን ያለ ነው ወንድማችን? በ3ኛውና በ4ኛው ክፍለ ዘመን። ኦኬ ከዛ ዘመን በፊት ከሐዋርያት እስከዛ ዘመን ያሉትን አባቶች ትቀበላለህ? በመጀመሪያው ክፍለ ዘመንና በሁለተኛው ክፍለ ዘመን ያሉ አባቶችን ለምሳሌ እነዚህ ሰዎች ይቀበላሉ? አሁን ላይ የሚያስተምሩት ትምህርት ይኸው ከረጅም ዝምታ በኋላ እንደገና ተነሳ ያሉትን ትምህርት በአንደኛውና በሁለተኛው ክፍለ ዘመን የሚያስተምሩ አባቶች ነበሩ። እነ ጀስቲን ማርቲር፣ እነ ኢግናቲዮስ ኦፍ አንቲዮክ፣ እነ ኢራኒየስ፣ እነ ፖሊካርፐስ። አሁን ፕሮቴስታንቲዝም ያለውን እምነትና ትምህርት አላቸው የላቸውም? እንዴት ነው ታዲያ 3ኛውና 4ኛው ክፍለ ዘመን ያልከው? ኦኬ ከዛ በፊት የነበሩትንም እንኳን አትቀበሉም እናንተ። በሐዋርያት ዘመን እንኳን የነበሩ አባቶችን እንኳን አትቀበሉም። እንደዚህ አይነት ሰው ሰራሽ የሆኑ ትምህርቶቻችሁን፣ ሰው ሰራሽ የሆኑ የክፉ መናፍስት ልምምዶቻችሁን እውነት ለማድረግ መንፈስ ቅዱስ ላይ ጌታ ኢየሱስ ክርስቶስ ላይ የድፍረትን ንግግር መናገር እጅግ በጣም የሚያሳዝን ነገር ነው። ሰዎች መጠጥ ሲጠጡ መንግስትን ይዳፈራሉ፣ ህዝብን፣ ሰዎችን ይዳፈራሉ። ልክ እንደዚህ ደግሞ አላዋቂነት አእምሯችን ላይ ሲነግስ ራሱ እግዚአብሔርን፣ ራሱ መጽሐፍ ቅዱስን፣ ራሱ መንፈስ ቅዱስን፣ ራሱ ጌታ ኢየሱስ ክርስቶስን ሰዎች ይዳፈራሉ። ሰላም ክርስቶስ ይብዛላችሁ። እንግዲህ እንዳደመጥነው ነው ዮናታን አክሊሉ እኔ ሲመስለኝ እንደግል የሆነ ነገር መጽሐፍ ቅዱስ ያስተምሩ ላስተምር ብሎ ሲነሳ የመጀመሪያ ስህተት የሚሳሳት ሰው ነው። ምክንያቱም በየትምህርቱ በሚያስተምርበት ነገር ሁሉ ስህተት የማይለየው፣ ጥፋት የማይለየው፣ የተሳሳተ ነገር የማያጣው ሰው ነው። ይቅርታ ይጠይቃል አይጠይቅም እሱ ችግር የለብንም። አሁን ዘመኑ እኮ የሚዲያ ዓለም ነው። ድሮ ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየሰንበት ትምህርት ቤት አዳራሽ ውስጥ ወይ በሆነ ጉባኤ ላይ የምናስተምረው አስተምሮ የተወሰነ በቪዲዮ ቢቀረጽ እንጂ ዩቲዩብ፣ ቲክቶክ ላይ የሚለቀቁ አይደሉም ድሮ የነበሩ አስተምሮቶች። እና ስህተት እንኳን ቢገኙ ያን ያህል ጎልቶ አይታዩ። አሁን ዘመኑ የሚዲያ ነው። የምናስተምርበት ስብከት እያንዳንዷ ነገር ሪከርድ ሆና ትለቀቃለች። በማወቅም ባለማወቅም ሁሉም ሰው ተጠቃሚ ነው። ኢንተርኔቱን ሁሉም ሰው ስማርት ስልኮችን የሚጠቀም ነው። አሰብንም አላሰብንም የምናስተምረው አስተምሮ ይለቀቃል። በድብቅ የተመካከር ነው እንኳን መለቀቅ የሚችልበት ዘመን ላይ ነው ያለነው። እንዲህ አይነት አስተምሮ ደግሞ ስናስተምር ደግሞ አስረግጠን የምንናገርባቸው ትምህርቶች ላይ እናንብብ፣ እንወቅ። ምክንያቱም አሁን ዘመኑ ስትስት እዛው የምትጠይቅበት ዘመን እንጂ ተድበስብሶ የሚያልፍበት ዘመን ስላልሆነ ማለት ነው። የታሪክ ስህተት እንደሚያቆኑ ማስተማር ደግሞ የሚያስጠይቅ ነው። አምጥቶ ይናገር። ይኸው ስንት ጊዜ ወንድሞቻችን ና ላይቭ እንነጋገር እኮ አሉት። አሁን ያልሆነ ስህተት መሳሀት ጀምሯል። 3ኛው 4ኛው ምናምን እያለ 16ኛው 1905 እነ ጆን ካልቪን እናነሳ፣ እነ ማርቲን ሉተር እናነሳ፣ ሌሎቹንም አነሳ። የፕሮቴስታንቲዝም አስተምሮ እንዴት ሪቫይቫል አድርጎ እንደተነሳ ሪቫይቭ እንዳደረገ እንዴት እንደሆነ ምናምን አነሳ። ግን የሚናገርባቸው ነገሮች በሙሉ አብዛኛው ስህተት ያለባቸው ናቸው። ይሄንን እንኳን ጠንቅቆ አላጠናም፣ አላወቀም። ነገ ያስጠይቀዋል። እናንተ እንድታውቁ ግን መልስ ሰጥቷል። እና መረጃው በደንብ አድርጋችሁ አንብቡ፣ እወቁ ለማለት መልእክት ለማስተላለፍ ወዳለሁ። ወንድማችሁ መብራቱ ነኝ። ያሮስ የእናንተ መኛም ነው። ላይክ አድርጉላችሁ።